ሁሉም ሰው ሞዴል መሆን ይችላል? በፊት የዛሬ 10 ዓመት በፊት ነው 3 አይነት 4 አይነት ሞዴል አይነት ነው ያለው። በዛን ሰዓት እኔ ራሱ ሞዴል መሆን አልችልም። ያ ካሪኩለም እስካሁን ቢቆይ እኔም አልችልም። አይደለም ሞዴል አስተማሪ አይደለም ሌላ ሞዴል መሆን አልችልም። ሌላ አሁን ለምቆመታቸው ሚዲየም ላይ ያሉትም በጣም አቅም ያላቸው ታለንትድ የሆኑ ሰዎች በዙ። እንደውም እንደዚህ አይነት ሰዎች ላይ ነው የሚበዛው። ኦኬ። እና ያ ነገር ለምንድን ነው የሚባከነው? ለምን ነው የሚጣፋው? ሚዲየም ማለት እንደ ኢትዮጵያ ነው እንደ ዓለም አቀፍ? እንደ ዓለም አቀፍ ሚዲየም ማለት ሜትር ከ60 ለምሳሌ ሴቶች ሜትር ከ68 ሴት ሞዴል መሆን የምትችለው ከ68 65 በላይ ነበረ በፊት ለሴት ሞዴል መሆን የምትችለው። ራንዌይ ማለት ራንዌይማ ሜትር ከ74 75 በላይ ራንዌይ ሴት መሆን የምትችለው፣ ወንድ ከ82 በላይ። ኦኬ። ራንዌይ መሆን የሚችሉት እነኚህ ናቸው። ሞዴል ግን መሆን የሚችሉት ከ65 ከ68 በላይ ነበሩ በፊት። አሁንም እንደዛ ነው? ከ60 ከ58 ይሆናል። ከዛ በታች ግን ለዛ ነው ቅድም ያልኩ ማንም ሰው ያልኩ ያስቸገረ። ለምሳሌ ከ50 በታች ከመጣች ለሆቢዋ ከሰራች ነው እንጂ ምንም ፎቶ ሞዴል ምናምን መሆን አይችሉም። ፎቶ ሞዴል ለራሳቸው አካውንት ይቻላል። ምክንያቱም እንዴት መሰለ በፎቶ ተጠራና እኔ አሁን የሆነ ካምፓኒ ባለቤት ነኝ ልበልን፣ ፎቶ ቆንጆ መጣች፣ ሜትር ከ50 ሆና መጣች። ሄዳም እንደውልልሃለን ነው የሚባሉት። ሪያሊቲው የተቀመጠው ይሄ ለዛ መሬት ላይ ያለው ያ ነው። መሬት ላይ ያለው እውነታ ይሄ እንጂ ከ58 እስከ 60 አሁን እየሰሩ ነው። እሱ አሪፍ ነው። 60 እኮ አጭር ነች፣ ግን እነሱ ይሰራሉ። አለባበሳቸው ሉካቸውን ካስተካከሉ እነሱ ይሰራሉ። ኦቨር ግን ከሆነ ትንሽ ይከብዳል። ለዛ ነው ብዙ ወደ 20 በላይ አይነት ሞዴል አይነቶች መጡ። ማንም ሞዴል ይችላል መሆን ይችላል ብሎ ያም አንድ ካታጎሪ አለ፣ ፓርት ሞዴል የሚባል። ከዛ ውስጥ ፓርት ሞዴል ማለት ቁመት አይጠይቅም። ለምሳሌ እጇ የሚያምር ከሆነ ጸጉሯ ረጅም ከሆነ ጥርሷ የሚያምር ከሆነ የሆነ ፓርት የሚያምር ከሆነ ያንን ነገር ፓርቷን እየከፋፈለ ፓርት ስሙንም ስትፈታው ፓርት ሞዴል አይደል? በየፓርቱ ሁሉ ነገሩ ማስተዋወቅ ትችላለች። እየሳቀች ክሎዝ አፕ ነው አይደል? ለምሳሌ የጥርስ ክሊኒክ ብታስተዋውቅ እየሳቀች ቁመቷ ማተር ያደርጋል። ጥርሷን እየሳቀች ምናምን ጥርሷ ነው የሚታየው። ቁመት እዛ ጋር ወኪጂ አትባልም ቁመቷ። ለዛ ሞዴሎች የትኛውን ቦታ ላይ ይቻላል ተባለ። ጸጉሯ የሚያምር ከሆነ ሂውማን ሄር ታስተዋውቃለች። የሆነ ቦታ ላይ ካየ ሴቶች ሜቢ ያውቁታል። ሜካፕ ቦታ እንደዚህ አይነት እጅ አይተን የቀለበት ምናምን አይደል? ያንነት ሞዴል ለሷም እጅ እኮ ተከፍሎ ነው ለዚህ እጅውን ተከፍሎ ነው። ስለዚህ ያንን ፓርቱን ሙሉ ነገር ማስተዋወቅ ትችላለች። አሁን ላይ አሪፍ ነው። በትንሹ እያደገ አማራጮች አሉ፣ በደንብ አማራጮች አሉ። ለዛም ነው ሞዴል የሚበዛብን። ኦኬ። ምናልባት ለምሳሌ አሁን አንድ ኢንጂነር እንዲባል የሚማረውና የሚወስደው የትምህርት ዘርፍ አለ እንጂ አማራጭ ሆኖ አይደለም። ዶክተር ለመሆንም ልክ እንደዛው። ሞዴሊንግ ላይ ግዴታ አንድ ሰው ተምሮ ነው ሞዴል የሚሆነው ወይንስ ሳይማር አት ደ ሳይድ አሁን እንዳልከው አብሶ ኢንስታግራም እንትን ላይ ሞዴል የሚል እንትኖች ባዮ በስቷል በጣም። ምንድነው መለኪያው? አሁን አክቹአሊ በሁለቱም በኩል ሞዴል በስቷል። በሳይድም በስቷል፣ ስኩልም በስቷል። ሳይድ ምንድነው? ይሄ በትውውቅ ሞዴል ሳይሆን በትውውቅ ማስታወቂያ ይሰራል፣ ምን ይሰራል፣ አቋሙ ያምራል፣ ሱፍ ይሰራል። ከዛ ሁሉ ነገር ሞዴል የሚሰራውን በአቋራጭ ከሰራ ሄዲንጉ ሞዴል ይላል። እዛ ጋር ወደ ስራ ዓለም ከገባ እኮ ማለት ነው ወኪድ ማንም አይልህም። ወክማ ምን አገባኝ። ለምሳሌ እኔ ሞዴል እስካለ የሆነ ካምፓኒ ቢኖረኝ አስተዋውቅልኝ ብዬ የሆነ ፋብሪካ ቢኖረኝ ስምንት እስቲ ወኪድልኝ አልለው። ይዞ የመጣው ሉክ አሪፍ ከሆነ አሰራዋለሁ። ወኪድልኝ ቅድም እንዳልኩ ሜትር ከ82 ራናዌይ ሞዴል ነኝ ብሎ ራሱን ካሳመነና ራናዌይ ሞዴል ነኝ ብሎ በዛ ካታጎሪ
ጎራ ብሎ እሱ መስራት ከጀመረ እሱ በቃ መድረክ ሲያገኝ ነው የሚሰራው ውጪ አይነት የውጪ ድል ካገኘ ይሰራል ያን ወክ ይጠየቃል እዚህ ቲቪ ማስታወቂያ ሱፍ የተለያዩ ብዙ አይነት ማስታወቂያዎች አሉ ማንም ወክ ይዳይ በዛን በአቋራጭ የሚመጡ ሞዴሎች አሉ ሌላ ደግሞ ስኩል በመብዛት ለምሳሌ እውቅና ሳይኖራቸው ትምህርት ቤቶች ይመረቃል ይወጣል ከዛ በኋላ የሆነ ቦታ ላይ ይሄዳል ሞዴሊንግ ይከፍታል እዛም ይከፍታል ሰርቲፊኬት ሳይኖረው 3 ወር 4 ወር ተምሮ ስለወጣ ብቻ የሆነ ሀገር ሄዶ ይከፍታል ባይዘዌ ሁሉንም ሞዴል ታውጣተው የሆነ ቦታ ላይ ሲፈተኑ ስናየው በጣም ነው እኛም በጣም ሙያችን ራሱ እኛን ራሱ እንዲደብረን ምናምን ያያረጉ ያሉት ብዙ አይነት ሞዴል ትምህርት ቤቶች አሉ እንዴት ደርሶ ለምሳሌ ወሬም ለምሳሌ ነገር እንዲ ሲዞር እዛ ጋር ሲደርስ ሌላ ሆኖ ስድብ ሆኖ ታገኛለች አዛጋ ሙያም እንደዚህ ነው ሳትጨርስ ዝም ብለህ መስጠት ለትውልድ መስጠት ከሆነ እየተወረ የሆነ ነገርን እየረሳ አይደለም ሄደው አንተ ከኔ ካንተ ሲቀበል ወሬ ራሱ የሆነ መሃል ላይ እየረሳው ከሄድኩኝ የሆነ ቦታ ላይ ትልቅ ነገር ራስታ ነው ዛም ትደርሰው መርሳት ብቻ ሳይሆን ይቀየራል immediately change የሆነ ቦታ ላይ ወንድ ልጅ በግራ ነው የሚጀምረው ይባላል የሆነ ቦታ ላይ በቀኝ ሲጀምር ታየዋለ እዛች ጋር ሚስ አንደርስታንዲንግ ሲሰማ ሄዶ ይረሳዋል እዛም በቀኝ ይጀምራል ሴት ልጅ በግራ ነው መጀመር ካለባት ወይ ደግሞ በቀኝ ሌላ ቦታ ዝም ብሎ ይጀምራል ቴክኒካል ነገሩ immediately change ሆኖ ይመጣል ሰርቲፋይ ነኝ ተላጂ ሰርቲፋይድ ነኝ ይላል የሚሄዱት ሌላ ነገር የሚያሳዩ ነገር ሌላ ተግባር ላይ ነው ምናልባት ከስራውን ከመስራት ጋር በተገናኘ አንድ ሰው ሞዴሊንግ የተማረና በቃ አንተ ተምረሃል ብቁ ነህ ለማስታወቂያም ይሁን ለሌላም ነገር ተብሎ አንድ ሰው እዛ ጋር ተምሮ ሲደርስና አንድ ደግሞ ፐርሰናል ብራንዱን ገንብቶ ይመጣ ሞዴሊንግ ሳይማር ምን ሳይል ማህበራዊ ሚዲያ ላይና ሌሎች ራሱን በደንብ አድርጎ ያስተዋወቀ እንትን ያደረገ ከሁለቱ የትኛው ነው ስራ የሚያገኘው ፊቱን ብራንድ ያደረገ ሰው በየትኛው ሞዴልም ይሁን አይሁን ስለዚህ ስለተማረ ብቻ ስራ ላይ ያገኝ ይችላል አዎ መማሩ doesn't matter ማለት ነው ራሱን ካላስተዋወቀ ወረቀት ይዞ ይቀመጣል ምንም ማያረግበት ፎቶዎቹን ራሱ ያያቸዋል ራሱ ከፍታ ይላላካል እንጂ ምንም ማያረግ እና ክሬቲቭ መሆን ግድ ነው እንዴት ነው ወደ ቢዝነስ መግባት የምንችለው ክሬቲቭ ማይንድ ግዴታ ነው እዚህ ምድር ላይ ስትኖር ሰው ሳይሆን ራስ ነው ለራስ ያለው ኢቭን ማንኛችንም ለብዙ ሰው ሁለተኛው የሶስተኛ ምርጫቸው ነው ተረዳኝ ይወደኛል የምትለው ሰው ሁለተኛ ምርጫቸው አንደኛ ምርጫ ራሱ ባይሆን ሶስተኛ ሊሆን የሚችልበት ምክንያት እህት ካለችው እህቱ የመጀመሪያ ምርጫው ሰው ለነሱ ካደረገ ለሱ ከሆነ በኋላ ነው አንተ በዛን ሰዓት ላንተ ወደ አንተ የመጣቀን ላንተ የሆነው ስራ አልፎክ ሊሆን ይችላል ሰውን አጠብቅ እንዴት ነው ራሳቸው ማስተዋወቅ ያለባቸው ከወጣ በኋላ በዚህ ሙያ ከወጣ በኋላ ወደ ሶሻል ሚዲያ ነው ሙሉ ለሙሉ መዞር ያለበት ክሬቲቭ በመንድነው ሰብሬ መግባት የምችለው ያለውን ሰው ኦዲየንስ ምንድነው ያያለው ምንድነው በብዛት ሶሻል ሚዲያ ላይ እየዞረ ያለው በየትኛው መንገድ ሰው ስክሮል ሊያረገኝ የምችለው የትኛው ነው ፎከስ አድርጌ መስራት የምችለው ትልቁ ነገር ደግሞ ምንድነው ነው የምችለው ያኛው ነገር ካሰበ ምንድነው የምችለው ማንን ነው ማቀው ከባህር ላይ የትኛው ነው በደንብ ይሆነን ያዘውን ነገር በየትኛው ነው በስርዓት እኔ ማስተማር የምችለው እኛ ነገሮችን ካወቀ ቀጥታ አሁን ጊዜ ሶሻል ሚዲያ ነው ወደ ሶሻል ሚዲያ ካል አርት ነው አርት ማለት ለሰው ዘፋኝን ብቻ በዘክታ ዘፍን አይደል ምንም ነገር አርት ከሆነ ለሰው ስለዚህ ሰውን ቦታ እንዴት ነው ለሰው መድረስ ያለበት ሞዴሊንግ ፋይናል ጎል ምንድነው ራስን ብራንድ ካረክ በኋላ ራስን ያው በብዙ አሁን የምታያቸው አርቲስቶች አሉ የራስን ነገር ፊትን ብራንድ ታረጋለህ ስራን ቢልድ ታረጋለህ ትሰራለህ ከዛን የራስን ሳይድ ቢዝነስ ይዘህ የራስን ኑሮ ትጀምራለህ
ተረዳኝ። ሜቢ ያለፋምም ሾርት ከትም ነው ለሚያውቁት በጣም ሾርት ከት ለሚያውቁት። ለዛ ነው ብዙ ሰው የሚሞክረው። በብዙ አይነት አለ። ሆቢውም ሆኖ የሚሰራ አለ፣ ለመፈመስም የሚሰራ አለ። አሁን እኔ ጋር የሚመጡት 3 አይነት ሞዴል ነው የሚመጣው። 3 አይነት ነግሮኝ ነው የሚመጣው። እሺ ምን አይነት ናቸው? በዚህ ሞዴል ከልጅነቴ ፈልጋለሁ፣ ከልጅነቴ ሞዴል መሆን ፈልጋለሁ፣ በሞዴል እንዲያልፍልኝ ፈልጋለሁ፣ በሞዴሊንግ ጥሩ ቦታ መድረስ ፈልጋለሁ ብሎ የሚመጣው። እሺ ሁለተኛው ደግሞ መፈመስ ፈልጋለሁ። ፌመስ በቃ የገንዘብ ችግር የለባቸው። ትላልቅ መኪና አስተማሪው ራሱ የለውም፣ እኔ የለኝም። ትላልቅ መኪና በቃ ውድ የሚባል መኪና ድራይቭ እያደረገች ትመጣለች፣ ትማራለች። ከዛ ክፍያው 2000 3000 ስላት ምንድነው ኢንተርናሽናል አይደለም እንደ ስኩል ትለኛለች። ምንድነው እቺ ብር ምን አላት? የደነገጠች በኢየሱስ ስም ያለች ምንድነው ምን አይነት ብር ምን ብዬ ነው ማውራው አለችኝ። ለጓደኞቼ እቺን ብር ከፍዬ ጨምራለሁ። ከዛ የምታወራው 20 ሺህ ብር ከፍዬ ነው በመማሩ ብላ ነው የምታወራው። አንቺ አውሪ ችግር የለውም ለኔ ሌሎች ስፖንሰር የሚጠይቁ አሉ። እኔ ናት ይሄንን ድምጽሽን ራሱ ከፍ አድርገሽ አታውሪ ነው ወሬ ይጠሉሻል አልኳት። እንዲህ የሚሉ አሉ። ሶስተኛ ደግሞ ፊዚካሊ ቦዲ ስትራክቸራቸው ልክ ያልሆነ እሱን ለማስተካከል ኬት ወገብ እጃቸው ላይክ እንደ ፊዚዮቴራፒ ስሩ ፕሮሰስ ስለሆነ ከፊዚዮቴራፒ በጣም የተሻለ ሞዴሊንግ ዓለም ውስጥ ስላለው አይደለም። ድንገት ያዩት ነው። ድንገት በዚህ በቆይታ ያዩት ነገር ቢኖር የወገብ መግበጥ፣ የእጅ የእግር ብራኬት እነኚህ ነገሮች ማንንም ሰው መመከር ወደ ሞዴሊንግ ወደ ፊዚዮቴራፒ አይሄዱ አልልም፣ ግን በጣም ሾርት ከት እንደ ሞዴል የለም። እንዴት መሰለ እኔ እጄ ተሰብሮ ነበር። ፊዚዮቴራፒ በጣም መከታተል ነበር ለ7 ወር አቃተኝ። ብዙ ፊዚዮቴራፒ በጣም ውድ ብር ተከፍሎ ሆስፒታል ስከታተል ነበር፣ ግን እሱ ሊያሽለኝ አልቻለም። ታማለ ብዙ ሰዎችን ፊዚዮቴራፒ ብቻውን ነው አይኑ እያየ አይምሮ እያየ የሚወቅሰው የለም። እዛ ብቻውና ዶክተሩ ጋር ነው የሚገናኘው። ሞዴሊንግ ሲመጣ ብዙ ሴቶች ሸንቀጥ ትንሽ ጎበጥ ያለችው ብዙ ሴቶች ሸንቀጥ ብለው አይምሮ ይነግራል። አይምሮ ቀን በቀን ይወቅሳል። እንደሷ ሴት መሆን ትፈልጋለች። ቀና በይ እንጂ ትላታለች በራራ። ከዛ ሁሌ እንዲህ ብላ ነው የምትመጣው። እሺ አሁን እኛ ስናስቀምጥ እንዲህ የሚቀመጥ ሞዴል የለም። እኛ ጋር እንዲህ ብላ ነው የምትመጣው። ሁሌ እንዲህ ነው ብላ ነው የምትቀመጣው። 6 ወር ስትወጣ እንዲህ ብላ በቃ ቀጥ እግዚአብሔር። ስለዚህ ፊዚዮቴራፒ ላይ ብሎ የሚመጡ አሉ፣ ለፌመስ ለመሆን የሚመጡ አሉ። በቃ በዚህ ፊዚዮቴራፒ ህመም ካለ ያንኛው ህክምና ስለሆነ ወደዛም ይሄዱ፣ እዚህኛው ጋር ደግሞ ስሩ ፕሮሰስ የሚቀየር ነገር ስለሆነ ወደዚህም ደግሞ መምጣት ይችላሉ። ሞዴል መሆን ይችላል ነው ስታይ ባለቤት ነው የምትመስለው ብትመጣ። ሰይ